ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የሸካ ቴሌቪዥን ተከታታዮቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰ። በዛሬው ቆይታችን እንግዲህ አዝናኝ የሆኑ ጥያቄዎችን አዘጋጅተናል። መንገደኞችን ያቆምን የተለያዩ ጥያቄዎችን ለነሱ ያቀርብን የምሰጡትን ምላሽ የምንሰማ ይሆናል። ቆይታችሁ ከኛ ጋር ይሁን። እኔ ወንድማገኝ ገርቶ ከካሜራ ባለሙያ ቤተልሔም አበበ ጋር በመሆን በጋራ ቆይታ የምናደርግ ይሆናል። አብረን እንጠይቃችኋለን፣ አብረን እንሰማለን። መልካም ጊዜ ተከተሉ። አውዳመቱ ሲመጣልን ማመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር። በፋሲካ በዓል ከሚቀርቡ ምግቦች መካከል ሶስቱን ጥቀስ። በፋሲካ በዓል የሚቀርቡት ምግቦች መካከል አይብ ከነቅቤ ይቀርባል። ሁለተኛ ዶሮ ነው። ሶስተኛ ወይ የበሬ የበግ ስጋ ይቀርባል። ፋሲካ ላይ የሚቀርቡት ምግቦች አንድ ጥብስ ነው። ሁለተኛ በቁርጥ ይዘጋጃል። ሶስት በቅቅል ይዘጋጃል። ዶሮ፣ በግ፣ ስጋ፣ ቁርጥ ምናምን ዶሮ ወጥ፣ ቁርጥ እና የመሳሰሉ ነገሮች ይቀርባሉ። አይብ፣ ዶሮ እና እንቁላል። አንደኛ የዶሮ ስጋ፣ ሁለተኛ የበግ፣ ሶስተኛ የላም ማለት ነው። ዶሮ ወጥ፣ የበግ፣ የላም። በፋሲካ እንግዲህ ያው አንዱ ዶሮ ወጥ ነው። የበግ እና ቅርጫ እነዚህ ከስጋ ፓርቶች ነው። ከሌሎች ደግሞ ያው አይብ እና የመሳሰሉ ነገሮች፣ ዳቦ፣ ፈንዲሻ የመሳሰሉ ነገሮች ያው በዓል ማድመቂያ ይሆናሉ። አውዳመቱ ሲመጣልን ማመቱ ኩራታችን ስንኖር በአገርኛ በሕይወታችን። ከዶሮና ከእንቁላል የትኛው ነው ቀድሞ የተገኘው ብሎ ያስባሉ? ከዶሮና ከእንቁላል ቀድሞ የተገኘው እንቁላል ነው። እንዴት? እንቁላል መጀመሪያ ከዶሮ ይጣላል። ይቅርታ፣ እንቁላል ከዶሮ ቀድሞ ነው ያልኩት። ይቅርታ አድርግልኝና ዶሮ ነው የምቀድመው። ከየት ይመጣል? ዶሮ ነው የምቀድመው ስል እንቁላል የምጥለው ዶሮ ናት። እንቁላል ዶሮ ካልጣለች እንቁላል ሊገኝ አይችልም። ዶሮ ራሱ ከየት ነው መጣችው? ዶሮ የመጣችው ከእንቁላል ነው። መነሻው በጣም አወዛጋቢና ትልቅ ጥያቄ ነው። ከዶሮና ከእንቁላል ቀድሞ ይገኛል ብዬ የሚያስበው እንቁላል ነው። እንቁላል ባይፈጠር ዶሮ አትፈጠር። እንዴት ሊሆን ይችላል? አንተ እስቲ እንቁላል ዋና ብዬ የሚያስበው እንቁላልን ነው። እንቁላል በፋብሪካም በምንም ተዘጋጅቶ ወደ ዶሮ ትመጣለች። አዎ፣ እሺ። ዶሮ እንዴት አለ? ከዶሮ እንቁላል ስለሚገኝ ከዶሮ እንቁላል ይገኛል። እኔ እንደዛም ያስበው። ቀድሞ የተገኘው እንቁላል ነው። እንዴት አለ? እንቁላል እንግዲህ ቀድሞ የተገኘው እንቁላል ነው። ከእንቁላል በኋላ ዶሮ። ከየት ይመጣል እንቁላል? ከዶሮ ነው የተገኘው። እንግዲህ የተገኘበትን አቅጣጫ እኔ አላማውቀው ነገር የለም። ግን ከእንቁላል ዶሮ ሲገኝ አውቃለሁ። ከእንቁላል ዶሮ ይገኛል። እንቁላል ከየት መጥቶ? ከዶሮ ነው የተገኘው እና ተወዛገብን እኮ። እሺ፣ እዚህ ላይ ነው ችግር። ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር። በፋሲካ ከምታረዱ የእርድ እንስሳቶች መካከል ሁለቱን ይጥቀሱና ድምጻቸውን በሚገባ ያስመስሉ። በፋሲካ የመጀመሪያ የሚታረደው ዶሮ ነው። ዶሮ አውራ ዶሮ ማለት አውራ ዶሮ ድምፁን ይሰጣል። እና ሁለተኛ ላይ የሚታረደው በግ ነው። በግ መስለም ልትሆን ትችላለች፣ ሙክትም ሊሆን ይችላል፣ ጠቦትም ሊሆን ይችላል። ያለ በፋሲካ ገበያ ይሄ ባለ ስንት ነው? እነዚህ ዶሮዎች በፋሲካ ገበያ ድሮ በትንሽ ዋጋ ይጠሩ ነበር። አሁን
አንድ ዶሮ 2500 ብር እየተሸጠ ነው። ያውኑ በግስ 35 እና 40 ሺህ ይሸጣል። ዶሮ እሺ እና ፍየል። እሺ ዶሮና ፍየል ከነሱ እሺ ድምጻቸውን በምትችለው ልክ አኩኩሉ ምን አውራ ዶሮ ነው ምንድን ነው? አይደለም እስቲ በደንብ ድምፁ እሺ ሌላስ? ፍየል በግ እሺ እሺ ከዛ በሬ ምናምን እሺ ዋ አንተ ድምፅ ነው ዋ ነው። ይሄ ባለ ስንት ይመስላል? ባለ ሰው እሺ ፍየል እሺ በግና ፍየል የሁለቱም ድምፅ እስቲ የበግ ፍየል ምን ነው የሚለያየው? ኧረ የራሱ ሌላ ነው። ዶሮና በግ ዶሮና በግ እስቲ ዶሮ ምን አይነት ድምፅ ነው? ዶሮ ያው እንግዲህ አካባቢያችን እንደሚጮኸው አይነት ነው። እስቲ ምንድነው ማለት የአውራ ዶሮ ድምፅ? የአውራ ዶሮ ኩኩሉ ይላል። እሺ በግስ ይላል። ድምጽ ባላስመስል ራሱ አንደኛና ተመራጭ የሚባል ዋና ዶሮ ናት። እስቲ አስመስል ሞክር እስቲ። ዶሮ ኩኩሉኩ ትላለች። ሌላ በግ ነው ወይ ፍየል ነው? በግ ነው የምትለው። እነዚህ ነው የምንጠቀመው። ይለያል እንደው ከበግ እስቲ። አይ ብዙ አይለዩም። ድምጻቸው ከለራቸው ብለያይ ራሱ ድምጻቸው አንድ ነው። እስቲ አያ የተለያየ ነገር እንዳለ ነው የምትሰማው። እስቲ ሞክር። ያው የፍየል ነው የምትለው። አንደኛው ያው ዶሮ ነው። ኩኩሉኩ አውራ ዶሮ ማለት ነው። እሺ ሌላ? ሁለተኛው በግ ነው። ይሄ ባለ ስንት ነው? ባለ 25 አሁን ባለው ዋጋ ባለ 5 ማለት ነው። እንግዲህ የመጀመሪያው ዶሮ ነው። ሰው ሁሉም ያረው ዶሮ ስለሆነ ዶሮ እንግዲህ ኩኩሉ ይላል። እሺ በግ ነው እንግዲህ ሌላኛው ይላል። ያው በግ ሌላው በግ በሬ ነው። በሬ እንግዲህ ዋ ነው የሚለው። ሲመጣልን ማመቱ ኩራታችን ስንኖር በሀገርኛ በሕይወታችን። እሺ የዶሮ ብልት ስንት ነው? አቤት የዶሮ ብልት ስንት ነው? 12 ከ12ቱ አምስቱን ንገሩኝ። አምስቱ እሺ ምንድነው? ላታ ነው እንደ ባልተዘጋጀሁት ነው ጥያቄ የቀረበው። እንትናዎች አሉ ለአራቱ ብልቶች አሉ። ስማቸው ሁለቱ እቅርታ ይለብልኝ እሱ መላለጫ፣ ፈረሰኛ፣ ታፋ አምስት ነው እንግዲህ እንዳይጠፋብኛል ገና እየደረሰ ስለሆነ ቀኑ። እሺ በፋሲካ ያለ ከሚቀርቡ የዶሮ ብልቶች መካከል አንዱን ብቻ ነው የምትበላው ብባል የትኛው ትመርጣል? እኔ የምመርጠው እንትናው እመርጣለሁ፣ ፈረሰኛው። ለምንድን? ፈረሰኛውን የምመርጠው ስጋው በጣም ደረቅ ያለና ብዙ ቅመሞችን ያላገኘ ለጮጋራ ጥሩ ስለሆነ ስለምመርጠው። ፈረሰኛ ቤት አባወራ ነው እሱ። ፈረሰኛ ለምንድን ነው ለቤት አባወራ ይሰጣል የሚባል? እኔ እንጃ አላውቅም፣ ግን ፈረሰኛ ነው የምወደው። ያው አባወራ ስለሆንኩ ፈረሰኛው። ፈረሰኛ ለምንድን ነው ለአባወራ የሚሰጠው? ሴቶች አይበሉም? በእርግጥ እንግዲህ እንደ ባህል ሲነገር ስለሰማንና ያው ያንንም ከማስቀጠል አንጻር ነው እንጂ ኢቭን ስጋው እንኳ የሚመረጥ አይደለም። ግን ያው አባወራነቱ ስለሚይዘን እሱን እንመርጣለን። ያው ታፋ ወይም
እንግዲህ ያው እሱ ነው የምንመርጠው። እሺ ከዶሮ ብልት አምስቱን ጥቀሱ። ጭንቅላት ይቆጠራል። ጭንቅላት ያው በየአይነቱ ቢቆጠር ስንት ብለህ የዶሮ ብልት ስንት ነው? 12 ነው የሚባለው። እሺ ከዛ ውስጥ አምስቱ እሺ በአማርኛ ስለማይገባኝ ነው እንግዲህ። እሺ በሸክኛ ቆሾ ቶሆ ቆሾ ኮባጦ እሺሽሾ ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምን ነው እትዬን አናዘዝናቸው? ምን ነው ባላናዘዝናቸው? ይበሉስ። ምን ነው እትዬን ባናዘዝናቸው? ምን ነው እትዬን ባላናዘዝናቸው? ምን ነው እትዬን አናዘዝናቸው? ምን ነው ባናዘዝናቸው? ድገም አልመጣም። ምን ነው እትዬን አናዘዝናቸው? ምን ነው ባላናዘዝናቸው? ምን ነው እትዬን አናዘዝናቸው? ምን ነው ባናዘዝናቸው? ምን ነው እትዬን አናዘዝናቸው? ምን ነው ባላናዘዝናቸው? አመሰግናለሁ። ምን ነው እትዬን አናዘዝናቸው? ምን ነው እሺ እስቲ ድጋሚ ችግር የለውም። ምን ነው እትዬን አናዘዝናቸው? ምን ነው ባላናዘዝናቸው? ምን ነው እትዬን አናዘዝናቸው? ምን ነው ባላናዘዝናቸው? ምን ነው እትዬን ባላናዘዝናቸው? ምን ነው ባናዘዝናቸው? በበግ ቤት በግ ገባ ብለህ እስቲ ሶስቴ በፍጥነት በበግ ቤት በግ ናና ሸካመላ እንዳትወጣ እስቲ በበግ ቤት በግ ገባ በበግ ቤት በግ ገባ በበግ ቤት በግ በመጨረሻ እንኳን አደረሳችሁ መልእክት ያስተላልፉ። ያው እንኳን አደረሳችሁ ብዬ የሚያስተላልፈው ለሸካ እቾ ህዝብና ለሸካ ንጉስ እንኳን አደረሰዎት እያልኩ አልፎም ለዚህ ለኤፍኤም ሬዲዮ ጣቢያና ለምታደርጉት ትብብር የተጠናከረ እንዲሆንና በሰላም እንድትኖሩ በሰላም እንድትቀጥሉ ቀሪው ዘመናችን የሰላምና የደስታ እንዲሆን የሰላም ፋሲካ እንዲሆን እየተመኘው እንኳን አደረሳችሁ ብለውን አሳልፋለሁ። የኢትዮጵያ ውድ የኢትዮጵያ ህዝቦች እንኳን ለትንሳኤ በዓል በሰላም አደረሳችሁ ብዬ ነው የሚያቀርብላችሁ። እንግዲህ መላው የክርስቲያን ቤተሰቦች እና የዞናችን ህዝቦች እንኳን ለፋሲካ በዓል በሰላም አደረሳችሁ፣ መልካም በዓል ይሁንላችሁ እንላለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ ወይም ፋሲካ በዓል በሰላም አደረሳችሁ አደረሰን እያልኩኝ በዓሉ የሰላም የፍቅር እንዲሆን እየተመኘው ለቤተሰቦቼም ጭምር መልካም በዓል እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። መልካም በዓል። የተከበራችሁና የተወደዳችሁ ውድ የሸካ ቴሌቪዥን ተከታታዮቻችን እንኳን አደረሳችሁ። በድጋሚ የፋሲካ በዓል ምክንያት በማድረግ የተለያዩ ጥያቄዎችን ለመንገደኞች እያቀረብን የሰጡትን ምላሽ ወደ እናንተ ስናደርስ ቆይተናል። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በፕሮግራሞቻችን እንደተዝናናችሁ ተስፋ እናደርጋለን። እኔ ወንድማገኝ ገርቶ ከካሜራ ባለሙያ ቤተልሔም አበበ ጋር በመሆን ቆይታ አደረግን። መልካም በዓል ብለናል። አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገርኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን